አዳም ሐሙስ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች በእግዚአብሔር ቸርነት በድንግል ማርያም አማላጅነት በጻድቃን በሰማዕታት ተራዳኢነት ከትንሣኤው በኋላ አምስተኛው ዕለት ደርሰናል። አምስተኛው ቀን ሐሙስ ነው። ሐሙስ ነው የሚባለው። እንግዲህ እንደሚታወቀው ዕለታቱ በልሳነ ግዕዝ የተጠሩ ናቸው። ለምሳሌ እሁድ ስንል አሐደ አንድ አደረገ ከሚለው የተገኘ ነው። እሁድ ማለት አንደኛው ቀን ማለት ነው። ሰኑይ ስንል ሁለተኛው ቀን ማለት ነው። ሰሉስ ስንል ሶስተኛው ቀን ማለት ነው። ረቡዕ ስንል አራተኛው ቀን ማለታችን ነው። ሐሙስ ስንል አምስተኛው ቀን ማለታችን ነው። ይህ አምስተኛው ቀን ምን ይባላል? አዳም ይባላል። ባለፈው እንደተማማርነው እነዚህ ስያሜዎች አንደኛ በስም ደረጃ በበዓል ወይም ደግሞ በግለሰብ የሚጠሩ ሲሆኑ ወይም ደግሞ አንዳንድ ጊዜ ደግሞ ታሪካቸው አንዳንድ ጊዜ ከኋላ ያመጣሉ፣ አንዳንድ ጊዜ ደግሞ ከፊት ያመጣሉ። የዛሬው በዓል ደግሞ ከኋላ ያለውን ጠቅሎ ነው የሚያመጣው ማለት ነው። እና ምን ይባላል? አዳም ማለት አዳማሙስ ማለት ነው። ምን ማለት ነው? የአዳማሙስ በሌላ መልኩ በአዳም የተሰየመ 5500 ዘመንን የሚያስተምርና የሚያሳይ ታሪክ የሚነገርበት የሚያሳይ ቃል እግዚአብሔር የሚነገርበት ማለት ነው ማለት ነው። እንግዲህ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን አይቀየርም። እስከ ሳምንት ድረስ ያው በሰንበተ ክርስቲያን ጌታ በመንፈቀ ሌሊት በዐቢይ ኃይል ወሥልጣን በራሱ ኃይልና ስልጣን ስለተነሳ በቤተ ክርስቲያን ዛሬ ደስታ ሆነ እያልን መጠናል። እስመ ለዓለሙም ደግሞ ያው አንድ ነው፣ የሚቀየር ነገር የለም። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ፣ ትንሣኤህን ለምናምን ለእኛ እነሆ ብርሃንህን ላክልን ወደኛ ነው የምንለው። ግን ዛሬ ደግሞ ተፈጥረ አዳም አበኩልነ ወሞተ፣ የሁላችን አባት አዳም እነሆ መጀመሪያ ወገብሮ እግዚአብሔር ለአቡነ አዳም እመሬተ ምድር ይላል። ቀራንዮ አንድ ጭብጥ አፈር ወስዶ ፈጠረው። በሰባተኛው ዓመት ወንድረ ሰባቱ ዓመት አለው አዳም ትእዛዝ እግዚአብሔር። በሰባት ዓመቱ በተፈጠረ በሰባት ዓመቱ ወደ ገነት በገባ አንድም ወደ ገነት በገቡ በሰባት ዓመታቸው ትእዛዝን ሻሩ፣ ሕግን ጣሱ። ምንድን ነው እሱ? በለስን አትብሉ ተብለው በለስን በሉ። ገነትን የሚያክል ቦታ እግዚአብሔርን የሚያክል ጌታ አጥቷል። ከዚህ ሰውረን መድኃኔዓለም ሰው እናቱን አጥቶ አባቱን አጥቶ ሀገሩን አጥቶ ሊኖር ይችላል። እግዚአብሔርን አጥቶ ግን መኖር አይቻልም። ሰው እነሆ ምግብ አጥቶ ገንዘብ አጥቶ መጠለያ አጥቶ እንደው ዝም ብሎ ሊኖር ይችላል። እግዚአብሔርን አጥቶ ግን መኖር ስለማይቻል እግዚአብሔርን ከማጣት እነሁላችንንም እግዚአብሔር ይሰውረን። ስለዚህ በሰባት ዓመቱ እግዚአብሔርን አጣ። ቅጣቱ ቀላል አይደለም። እንደ ሰውኛ 5500 ዘመን ተቀጣ ነው። እንግዲህ 5500 ዘመን ተቀጦ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ በሐሙስ ዕለት ወበመንፈቃ ዕለት ትወለድ እምወለድከ የቅዱስ ጴጥሮስ ደቀ መዝሙር ቀለሚንጦስ እንደነገረን 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ አለና ቃል ገባ። ይህን አምላካዊ ቃል 15 የቃል ነቢያት 16 የጽሑፍ ነቢያት እነሆ በድግምግሞች ተናግረውታል። ምንድን ነው የሚሉት? አምላክ ሰው እንደገና ደግሞ እመቤታችን ድንግል ማርያም ደግሞ አምላክን እንደምትወልድ ማለት ጸዋሬ ዜና ገብርኤል የተባለ መልአክ ዜናን የምስራችን ተሸክሞ እንደሚመጣ ያንን ዜና ደግሞ እመቤታችን ድንግል ማርያም ቃልን ተቀብላ ሰው አምላክ ሰው አምላክ ሆኖ በማኅፀኗ እንደሚጸነስና 9 ወር ከ5 ቀን የማኅፀን እንግዳ 33 ዓመት ከ3 ወር ከ10 ቀን የዓለም እንግዳ ሆኖ እንደሚኖር አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ተናግረዋል። ይሄ ተፈጸመና አምላክ ተወልዶ አምላክ አድጎ አምላክ ተጠምቆ አምላክ እየተዘዋወረ አስተምሮ በቀራንዮ ተሰቅሎ እነሆ በዕለተ ዓርብ በመስቀል ላይ ተንጠልጥሎ ሥጋውን ቆርሶ ደሙን አፍሶ ሲኦልን በርብሮ ገነትን ከፍቶ
አዳምንና የአዳምን ልጆች ወደ ገነት አስገባ። ይሄ ነው እንግዲህ ከሲኦል ወጥቶ ወደ ገነት መግባት ዳግማዊ መፈጠር ብሎ ነው ቅዱስ ያሬድ ያመጣው። ተፈጥረ አዳም፣ አዳም አባታችን አስቀድሞ ተፈጠረ ይልና በዚያ አስቀድሞ በተፈጠረበት ሕይወት ሕግን አጥፍቶ ወይም ደግሞ በድሎ ወይም ትእዛዝን ሽሮ ቢቀጣ ዳግማዊ አዳም መድኃኔዓለም በቀራንዮ ተንጠልጥሎ ተሰቅሎ አዳምን ወደ ቀደመ ክብሩ መለሰው የሚለውን ይተረጉማል። አበ ኩልነ ወሞተ ወንሕነኒ መዋትያን እስመ ክርስቶስ ተሰቅለ ወሐመ በእንቲአነ እስመ አባሉንህነ። ወገኖቹ እኛ ነን። ለእኛ ታመመ፣ ለእኛ ተሰቃየ፣ ለእኛ ቆሰለ፣ ለእኛ የሾህ አክሊል በላዩ ላይ ደፋ፣ ለእኛ ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን ተቸነከረ፣ ለእኛ ጎኑን ተወጋ። እኛ ሟቾች ሁነን ሳለ ለእኛ ሞተ። እነሆን ነቢዩ ኢሳይያስ ነሣ ደዌነ ወጾረ ሕማመነ፣ ለእኛ ሲል ሕማማችን ተሸከመ፣ ይልቁንም ደግሞ ስለኛ ተቀሰፈ፣ ተገረፈ፣ ተጨነቀ ይላል። በመገረፉ ቁስል እኛ ተፈወስን። እኛ ሟቾችና በደለኞች ሆነን ሳለ ስለ ብዙዎቻችን አንዱ በመስቀል ላይ ተንጠለጠለ፣ አንዱ ስጋውን ቆረሰ፣ አንዱ ደሙን አፈሰሰ፣ በአንዱ ሞት ዓለሙ ዳነ ይለናል። ይህን ነው የሚለው። እንግዲህ ከዚያው ቀጥሎ ያለ አንድ ድጓን ጨምርና ምን ይላል? ጸውዖ እግዚኡ ለአዳም ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ያለ ነው። እግዚአብሔር አዳምን ጠራው ይላል። መድኃኔዓለም ሁላችንን በፍቅሩ እንዲጠራን መልካም ፈቃዱ ይሁንልን። ወይቤሎ ነአጻ ምስለ ነፍሰ ጻድቃን። ይሄ ድርጊቱ ዓርብ ቀን ነው። መስቀል ላይ የተንጠለጠለው አምላክ የማነ እዴ መጠውኩዎሙ ወኮነቶሙ ጥምቀተ፣ በመስቀል ላይ የተንጠለጠለው እጁ ወደ ሲኦል አመልክቶ እነሆ ነፍሳትን አዳምን ጠራው አለ። ጠራውና ምን አለው? ነአጻ ምስለ ነፍሰ ጻድቃን። አየው በአብይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን የተነሳ አምላክ በታላቅ ኃይልና ስልጣን መስቀል ላይ ሆኖ 6666 ግርፋት ተገርፎ ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ እዛ ላይ ሆኖ ግን አዳምን ጠራው። ይገርማል። ጠራና ምን አለው? ከጻድቃን ጋር 5500 ዘመን ሲኦል ውስጥ ወርቀው ኃጥአን ተብለው ዋዲ በተስፋሁ አደረ ሥጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ። ልበ አምላክ ዳዊት ሥጋዬ ነፍሴ ደግሞ በተስፋ ታድራለች፣ አንድ ቀን እነሆ ከሲኦል ወደ ገነት ትመልሳታለህ ብሎ በተስፋ እንደሚኖር ተናግሮ ነበርና ዳዊት ምን አለ? ምስለ ነፍሰ ጻድቃን፣ መልካም ቢሰሩም መጥፎ ቢሰሩም ሁሉም ተጠቅለው ሲኦል ይገቡ ነበርና በመስቀል ላይ በተቆረሰው ሥጋው በፈሰሰው ደሙ እነዚያን ሁሉ ጻድቃን አደረገና ምን አለ? እነሆ ከጻድቃን ጋር ናውጣ ከሲኦል እነሆ ወደ ገነት ግባ አለና ሲኦልን በርብሮ ወትቤ ሲኦል መኑ ውእቱ ዝንቱ ሥጋ ለቢሶ ዘሞአኒ። ሲኦልም ጮኸች፣ አንድም ሲኦል ተናገረች፣ አንድም ሲኦል እንዲህ አለች። ሥጋ ለብሶ መስቀል ላይ ተንጠልጥሎ ሥጋውን ቆርሶ ደሙን አፍሶ ጎኑ ተወቅቶ ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ ተቸንክረው በላዩ ላይ የሾህ አክሊል ደፍቶ ምራቅ ተተፍቶበት በዘንግ ጭንቅላቱን ተመቶ ፊቱና ፊቱ በጥፊ ተመቶ ቆስሎ ደቆ እንዳዚያ ሆኖ ግን ያሸነፈኝ ይህ ማን ነው ብላ ትናገራለች። ይህን ጥያቄ ሰይጣንም ተናግሯል። የሚመልስለት ቢያጣ ውእቱኬ ሰማያዊ ውእቱ፣ እሱማን ያላወቅኩም እንጂ ሰማያዊ አምላክ ነው ብሎ መልሶታል ማለት ይህን ነው የሚናገረው። በአብይ ኃይል ወሥልጣን ይቤሎ እግዚኡ ለአዳም፣ አምላኩ ወይም የአዳም አምላክ እንዲህ አለው። አዳም አበኩሉ አለ፣ የሁሉም አባት አዳም ሆይ ከሲኦል ውጣና ገነት ግባ። ሥጋ ተቆርሶልሃል፣ ደም ፈሶልሃል። እነሆ ቅዱስ ጳውሎስ ይህን ይዞ ምን አለ? በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። እነሆ ኢይነጽህ ደም እንበለ ደም እመይታጸብ በማይ። እነሆ ደም በውሃ ቢታጠብ አይጠራም፣ ደም የሚጠራው በደም ነው ብለው ሊቃውንቱ እንደተናገሩት የአዳም በደል መድኃኔዓለምን መስቀል ላይ እንዲንጠለጠል አድርጎ የተንጠለጠለው አምላክ ዓለምን አዳነ ነው። እንደሚታወቀው አዳም 5500 ዘመን በኋላ ዓርብ ሲኦልን በርብሮ ለነፍሱ ነፃነትን፣ እሁድ ደግሞ ሙስና መቃብርን እንደሚታወቀው አስተውሉ ምዕመናን፣ ዓለም ላይ ያላችሁ ኦርቶዶክሳውያን፣ ዓርብ መስቀል ላይ ተንጠልጥሎ ሲኦልን ከፍቶ ወደ ገነት መለሰ ነፍሳትን። እንደገና ደግሞ እሁድ ደግሞ ሙስና መቃብርን አጥፍቶ ትንሣኤውን እነሆ አሳይቷል ወይም መስርቷል። በመሆኑ
ይህ ሁሉ ተስፋ የሚገርመው ነገር የተፈጸመ 5500 ዘመን በኋላ ስለሆነ ክርስቶስ ከተነሳ በአምስተኛው ቀን ወይም ዕለት አዳም ይባላል ማለት ነው። አዳም የሚባለው ነገ ሐሙስ እንግዲህ በዚያ በሕማማቱ ሕማማት የሚባለው ከእሑድ ከሰዓት በኋላ ያለው ስለሆነ ከእሑድ ከሰዓት በኋላ ያለችው 500 ዘመን ትባላለች። ሰኞ 1000፣ ማክሰኞ 1000፣ ረቡዕ 1000፣ ሐሙስ 1000፣ ዓርብ 1000፣ 5500 ዘመን የብሉይ ኪዳን ምሳሌ ሆኖ ተቀምጧል ማለት ነው። እዚህ ጋር ደግሞ ክርስቶስ በተነሳ ከእሑድ እስከ ሐሙስ 5 ቀን ነው እና የ5500 ዘመን ታሪክ የአዳም ታሪክ በዚህ ቀን ይነገራል። ታዲያ ማን ተባለ? አዳም ሐሙስ ተባለ ማለት ነው። ሌላ ነገር የለውም። በዲበ ዕፀ መስቀል ጸርሃ ወልድ ሀበ አቡሁ እንዘ ይብል መሃር ተግባረከ ወይታማስን ልሁቅተከ እያለ ቅዱስ ያሬድ ይህን ይናገራል። ምንድን ነው? በወልድ በመስቀል ላይ ሆኖ ቀኝ ይህንን የማነ እዴ መጦክዎሙ የሚለውን ነው። ቀኝ ክንዱን ያመለከታቸው ነፍሳት ከሲኦል ወደ ገነት የገቡትን ቅዱስ ያሬድ ሲናገር እነሆ ምን ይላል? በምህረትህ በቸርነትህ ልበ አምላክ ዳዊት ምንድን ነው ያለው? በዚህ በመዝሙር 101 ላይ ንግሩ ምህሮቶ የእግዚአብሔር ቸርነት ተናገሩ ወመንክሮ ሄደ ጓለመያው እነሆ ድንቅ ስራውንም ለሰው ልጆች መስክሩ። እስመ ሰበረ ወአርጠ ብርት ወቀጥቀጠ መናስክተ ዘሐጺን የብረቱን መወርወሪያ ሰብሮ ሲኦልን በርብሮ ነፍሳትን ወደ ገነት መልሷልና የእግዚአብሔርን ቸርነቱን ተናገሩ ብሎ እነሆ ቅዱስ ዳዊት አስቀድሞ በመዝሙረ ዳዊት መዝሙር 3 እና 4 ላይ ይህን ነገር ተናግሮት እናገኛለን። ስለዚህ የነገው አዳም ሐሙስ የሚባለው የ5500 ዘመን ታሪክ እግዚአብሔር የመጀመሪያው አዳም ቢበድል ዳግማዊ አዳም ካሽ ሆኖ የመጀመሪያዋ ሔዋን ብትበድል ዳግማዊት ሔዋን ድንግል ማርያም ወኮነት ፈዳይተ ድሃ ለሔዋን የሔዋንን ዕዳ ከፍላ የመጀመሪያዋ ሔዋን በለስን በልታ አዳምን አብልታ ጠብን ብትችል ጠብጫሪ ብትባል ወኮነት ፈዳይተ ድሃ ያለውን ደግሞ ወኮነት አራቂተ እግዚአብሔር ሕዝብና እግዚአብሔርን የምታስታርቅ እናት ድንግል ማርያም ተገይታ የእሷ ልጅ መድኃኔዓለም ቀራንዮ ላይ ተንጠልጥሎ ዓለምን በመስቀል ላይ አድኗልና አዳም ሐሙስ ይባላል ማለት ነው። ስለዚህ የሰኞ ማዕዶት መሻገር ብለን ነፍሳት ከሲኦል ወጥተው ወደ ገነት እንደተዛወሩ፣ እስራኤል ከግብፅ ወጥተው ከነዓን እንደተሻገሩ፣ ከሞት ወደ ሕይወት ከባርነት ወደ ነፃነት እንደተሻገር ተምረናል። ማክሰኞ ቶማስ ብለን መጠራጠር እንደማያስፈልግ በተለይ በሃይማኖት በተለይ በሀገር በተለይ በትዳር በተለይ በኑሮ መጠራጠር እንደማያስፈልግ የተጠራጠረ ሰው አንድ ቀን እንደሚክድ የተነቃነቀ እንጨት አንድ ቀን እንደሚወርቅ ተማምረናል። በሶስተኛ ደረጃ አልዓዛር ብለን ዕለተ ረቡዕ እነሆ ከሞተ በኋላ ተቀብሮ በአራተኛው ቀን አስነስቶ እንደገና 40 ዘመን ኤጲስቆጶስ ሆኖ እንዲያገለግል ያደረገ ይልቁንም የአልዓዛር ትንሣኤ ዳግም ትንሣኤ ይጠይቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በአብይ ኃይሉ ስልጣን በራሱ ኃይልና ስልጣን ለአንደኛ ጊዜ ተነስቶ የትንሣኤያችን በኩር ሆኗል ማለት ነው። የዛሬው ደግሞ አዳም ሐሙስ ተብሏል ማለት ነው። አዳም ሐሙስ ማለት እንግዲህ እንዳየነው ሁሉን ታሪክ ጠቅልሎ የሚይዝ ነው እና አዳም ሐሙስ ብለን ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በዩቲዩብ፣ በፌስቡክ፣ በቲክቶክ በእነዚህ ሁሉ ይህ ሚዲያ ይተላለፋልና እንከታተል። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።